በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንግርም ኃጢአቱ ወስት ዛቲ ሰዓትን ታቲ መንፈስ ቅዱስ ጎንደር ደብረ ፀሐይ ቁስቋም ማርያም የቤተ ክርስቲያኗ አመሰራረት በሰሜኑ የሀገራችን ክፍል በታሪክ ይዘቱና በቀዳሚነቱ ጎንደር ትልቅ ድርሻ ታላቋና ጥንታዊዋ የቁስቋም ማርያም ደብር በሰሜን ጎንደር የምትገኝ ናት። ቤተ ክርስቲያኗ ታሪክ የጠገበችና ልዩ ጸጋ እግዚአብሔር ያለባት ጥንታዊት ደብር ናት። ቁስቋም የሚለው ስም የደብር ስም ሲሆን እመቤታችን ቅድስት ድንግል ማርያም በስደቷ ያረፈችበት በምድረ ግብጽ የሚገኝ ቦታ ነው። በዚህ ስም መነሻነት ቦታው ቁስቋም ማርያም ወይም ደብረ ቁስቋም ማርያም ተብሎ ይጠራል። ደብረ ፀሐይ ቁስቋም ማርያም ከ1721 እስከ 1761 ዓመተ ምህረት በነገሱት በእቴጌ ምንትዋብ በ1733 ዓመተ ምህረት ታንጻለች። ደብሯ ከተመሰረተች 300 ዓመት ሊሞላት እየተቃረበች ያለች ጥንታዊት ደብር ናት። የእቴጌ ምንትዋብ የንግስና ዘመንና የቤተ ክርስቲያኗ ግንባታ። እቴጌ ምንትዋብ ባለቤታቸው አጼ በካፋ ሞተው ስልጣን ከተረከቡ በኋላ በመንግስታቸው ተቃውሞ ገጥሟቸው ነበር። ይኸውም ሴት አትነግስም በሚል ምክንያት ነበር። እቴጌይቱ ስልጣኑን ላለማጣት የ12 ዓመት ወንድ ልጃቸውን ኢያሱን ዘውድ ጭነው አነገሱት። ኢያሱ ንግስናውን፣ እርሳቸው ደግሞ ስልጣኑን ይዘው ለ25 ዓመታት ያህል አስተዳደሩ። ኢያሱ ሲሞት የእርሱን ልጅ ኢዮአስን የልጃቸውን ልጅ አነገሱ። እቴጌ ምንትዋብ ቤተ መንግሥታቸው እዚያው በደብረ ቁስቋም ቤተ ክርስቲያን ግቢ ውስጥ ነበር። የቤተ መንግስቱ ግንባታና የቤተ ክርስቲያኗ ግንባታ በአንድ ላይ የተጀመረ ነው። ቤተ ክርስቲያኑና ቤተ መንግስቱ በቀደምት የኢትዮጵያ ጠቢባን የታነጹ ሲሆን በስራው ላይ 1000 ባለሙያዎች ተሳትፈዋል። የቁስቋም ማርያም በደርውሾች መቃጠል። በአፄ ዮሐንስ ዘመነ መንግስት በኢትዮጵያና በደርውሽ መካከል ከፍተኛ ጦርነት ተካሂዷል። በዚህ የታሪክ ወቅት የቁስቋም ማርያም ቤተ ክርስቲያን በደርውሾች ሙሉ በሙሉ ተቃጥላለች። ታቦቷ ወጥታ ለ80 ዓመታት ያህል በቤተ ክርስቲያኗ ዙሪያ ከታነጹት 8 ክብ ቤቶች በአንዷ ውስጥ ተቀምጣ ነበር። አሁን የታነጸው ቤተ ክርስቲያን በአፄ ኃይለ ሥላሴ ሲሆን ረጅም ዕድሜን አስቆጥሯል። ንግሥቲቷ ከመሞታቸው በፊት ለቤተ ክርስቲያኗ መተዳደሪያ 4 ጋሻ መሬት ሰጥተዋታል።
አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብትራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከለልሽም ነግሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከለልሽም ነግሰሻል በልቤ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ መረማመጃ የሎዛ መሰላል የዜማ ቤቴ የመቅደስ ናዝር የሰማይ ንጉሥ በበላይሽ አለ እንኳን አድርጎ አንቺን ተከለ የሰማይ ንጉሥ በበላይሽ